ካፈቀረ ከወደደ የትም ብትሄጂ የትም ብትገቢ ያ ነገር ይከተልሻል። ያ ነገር ይከተልሻል። እንኳን ደስ ያላችሁ። በጣም ደስ ብሎኛል። እኔ ማመን ያቃተኝ ሀይሚዬ መምጣት እግዚአብሔርን ቃላት የለኝም። እኔ ውዴ እኔ ማር ስላየውሽ በጣም ደስ ብሎኛል። ከምንም በላይ ደግሞ የኛን ምክር ሰምተሽ የጨረቃ ፋሚሊዎችን ምክር ሰምተሽ እሺ ብለሽ መምጣትሽ ራሱ በጣም ትልቅ ነገር ነው። የትላንትናው ቪዲዮ ኮል ታሪክ ሰርቷል ማለት ነው። ለማንኛውም ቤተሰብ ይህን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አርጉ። የደስታ ነው፣ የሳቅ ነው፣ የእልልታ ነው። እንግዲህ ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ጀምሩ። ለሀይሚነ ለብሩኬ ፍቅር ስትሉ ማለት ነው። እና በጣም ደስ ብሎኛል በእውነት ዛሬ ሀይሚዬ ስላየሁሽ አዲስ አበባ ላይ ኢትዮጵያ ላይ ከች ስላልሽልን እኛ በጣም ደስ ብሎናል። የጨረቃ ፋሚሊዎች ማለት ነው። እንግዲህ ቤተሰብ ያው ታውቃላችሁ የብሩኬ ጓደኞች ሁሉም ሰብሰብ ብለው እነ ኤፍሬም እነ ፍፄ በቃ ሁሉም ሰብሰብ ብለው መተው እንግዲህ ሀይሚዬን አስደስተዋታል። ያው ብሩኬ ትንሽ ያለ መምጣቱ ትንሽ ቅልቅል ብሎኛል። ግን ሀይሚዬ ድንገት ሰርፕራይዝ እያደረገችው ይሆናል ብዬ አሰብኩኝ። ያው ሰርፕራይዝ አድርገው እንግዲህ ቤት ውስጥ ይዘው ሲሄዱ ታየኝ። ቡራዬ በኢየሱስ አቤት ደስታ፣ የቡራ ደስታ ነው የሚታየኝ መቼም። እና ሀይሚዬ ስትገቢ እንግዲህ መተሻል አንዴ የኔ ፍቅር የኔ ማር ከመጣሽ በኋላ ሌላ ነገር ሌላ ሀሳብ መቀየር የለብሽም። እኔ እዚህ ሁኜ እንደዚህ ምናምን ማለት የለብሽም። በቃ የመጨረሻ ከቡራዬ ጋር ታርቀሽ ህይወትሽን መምራት ነው ያለብሽ። ማን ደስ ይበለው ብለሽ ለማን ብለሽ ለማን ጀቴ ብለሽ እናቴ ለማን ብለሽ አርፈሽ ከብሩኬ ጋር ከህይወትሽን መምራት ነው ያለብሽ እንጂ የምን ወደዚህ ወደዛ ማለት ነው እናቴ። ከዚህ በኋላ ምንም አይነት ጸብ እንዳናይ ሀይሚዬ በእግዚአብሔር በቃ ብሩኬ አንጓክቶ በቃ አላቅም ብቻ የሆነ ያንቺ መምጣት ለሱ ልክ እንደ ህይወት በቃ አዲስ ህይወት እንደምትሰጪው ነው የሚሆነው ማለት ነው። ስለዚህ ባክሽን ሀይሚዬ ምንም ነገር እንዳታረጊ ከገባሽ በኋላ አልገባን ቤት እንዳታስቸግሪያቸው። እሺ እኔ ቆንጆ ማስቸገር የለብሽም። ያው ጓደኞቹ ደስ ብሏቸው አንቺን ለመቀበል ሄደው በጣም እኔ እግዚአብሔርን ጓደኞቹ ሁሉም ክበሩልኝ ብያለሁ። ሁላችሁም እነ ፍፄ እነ ኤፍሬም እናመሰግናለን። እውነት በጣም ነው እናመሰግነው። ሀይሚዬን ሄዳችሁ እስከ ቦሌ ድረስ ላችሁ ስለተቀበላችሁ እጅግ በጣም እናመሰግናለን። የጨረቃ ፋሚሊ ሁሉ እናንተን እናመሰግናለን። እና እንግዲህ ሀይሚዬ እንደ እርሹ እንደ የተስማማሽ መስሎሽ ነው? ከብሩኬ መራቅ የሚያስማማሽ መስሎሽ ነው? አልተስማማሽም። ከብሩኬ መራቅ ምንም እንደማያስማማሽ አሁን አየሁ። እንደው እኔ በደንብ ነው ያየሁት። ቤተሰብ አላያችሁም? አልተስማማትም አይደል? አልተስማማትም እንዴ? ያለ ብሩኬማ ምንም ነገር አይሆንም። አይደለ ቤተሰብ አይደለ ቤተሰብ እንደዛ ነው። እና ሀይሚ አልተስማማሽም፣ ጭራሽ አልተስማማሽም። ስለዚህ እባክሽን ከዚህ በኋላ ብሩኬን አስቸግራለሁ፣ ቤት ትቼ እወጣለሁ፣ ምግብ አልበላም፣ እንደዚህ አላደርግም ካልሽ እኔ ለብሩኬ በቃ እንደባለፈው በር ይዘጋብሻል። ከዛ በኋላ መውጫ ቀዳዳም ጠፋሽ። ስለዚህ አርፈሽ ከብሩኬ ጋር ተስማምተሽ ብንኖር ይችላል። እኛ ጨረቃ ፋሚሊ ድረስ እንፈቅድለታለን። አፍኖ እንዲያስቀምጥሽ እንፈቅድለታለን። ማንፈቅድለት እንዳይመስልሽ እሺ። እንደውም የምትቀጪው እሱን ነው የምትቀጪው። እንደውም ሀይሚዬ ቅጣቷ ይሄ ነው። በቃ እውነት ይሄ ነው ምን ቅጣት። እሺ ቤተሰብ ለምን አስቸግራናለች? ጥላን ትሄዳለች። እኛን በባዶ ሜዳ ላይ ጥለሽን ትሄጃለሽ። እንዴት አስቻለሽ? እንዴት አስችሎሽ ሀይሚዬ እኛን ጥለሽ ፋሚሊዎችን ቡራን ጥለሽ እንደዚህ ርግፍ አርጎ መሄድ ርግፍ አርጎ መራቅ አለ እንዴ? ሀይሚ ድንገርሽ አንድ ነገር እህቴ፣ አንድ ነገር ሰው ካፈቀረ ከወደደ የትም ብትሄጂ የትም ብትገቢ ያ ነገር ይከተልሻል። ያ ነገር እንደ የሆነ ነገር አርጊልሻል። ስለዚህ ሀይሚ ጠንቀቅ በይ። ብሩኬም ያለ አንቺ አይሆንለትም፣ አንቺም ያለ ብሩኬ አንቺም አይሆንልሽም። ስለዚህ ከብሩኬ ጋር ቀጥለጥ ብለሽ ሀይሚዬ ከዚህ በኋላ ማስቸገር ምናምን አያስፈልግም። ታርቃችሁ ህይወታችሁ መብራት ነው ያለባችሁ እንጂ እንደዚህ በማይሆን ነገር በማንም ሰው እየገባ ሶስተኛ ሰው እያስገባሽ እንደዚህ ከሆነ በጣም ከባድ ችግር ነው። ስለዚህ ሰው መግባት የለበትም በእናንተ መሃል። እናንተ በጣም ደስ የምትሉ ልጆች ናችሁ። እውነት እኔ በጣም እኔ እንጃ እኔ ብቻ አይደለም ወዳችሁ፣ ግን ሁሉም እኔ እንጃ አላቅም ማይወዳችሁ ሰው የለም። እና
ባካችሁ ለኛ ስትሉ እንኳን ባትጣሉ ደስ ይለናል። ፍቅራችሁን ነው እኛ የምንወደው። አብራችሁ ፕራንክ የተሰራራችሁ እንደፈለጋችሁ እየሆናችሁ በመጡ ይሻላል ተጣልታችሁ ከምትመጡ። እኛ እኮ አይናችሁን እንኳን ማየቱ ማርያም እኔ ማስቀቅ ነው ምለው የብሩክንም ፊት ማየት ስቅቅ ነው ምለው። ልክ እንደው ፊት ለፊት ያሉ ነው ይመስለኝ ማርያም ቤተሰብ ልክ ፊት ለፊት ያሉ ስቅቅ ብዬ ነው በቃ ማያችሁ ማለት ነው። ስለዚህ እኛንም አታሳቁን እኛንም አታሳጡን እንዴ። እና ቡራዬ መምጣት ነበረብህ ካወክ መምጣት ነበረብህ። ካላወክ ደግሞ ችግር የለውም ሰርፕራይዝክን በደንብ አድርገህ ተቀበል። ቡራዬ አሁን ጸባይኛ ሆናል፣ እንደ ድሮ አይደለም፣ በጣም ተለውጣል። እግዚአብሔርን ብሩክ ጌታን ተለውጧል አይደል? ማርያምን ተለውጧል። ብሩኬ እንደ ድሮ አይደለም። ድሮ ገንፈል ያደርጉ ነበር፣ ድሮ ይዳሉ ነበር፣ የሆነ በቃ የሌለ አክት ያደርግ ነበር። አሁን ግን ማርያምን ቅስቅስ ብሏል። ብሩኬ በጣም ቅስቅስ ብሏል። ካይሚ ጋር መሆን ነው የሚፈልገው። ካይሚ ጋራ አብሮ ሁሉን ነገር ማድረግ ነው የሚፈልገው። ገብቷቸዋል። እና ብሩኬ እናመሰግናል። ማርያምን ካይሚን ጎን እንደዚህ ቁመክ እንደዚህ የድሮ ነገርን አቁመ በቃ ደስ ነው ያለኝ በእውነት ደስ ነው ያለኝ። በጣም ደስ ነው ያለኝ። ለምን አሁን በአሁኑ ሰዓት ከባድ ነው። ገብቷችኋል? ከባድ ነው። እና ብሩኬ በእንደዚህ አይነት መልኩ ስላየው እጅግ በጣም ደስ ብሎኛል። አሁንም ቀጥልበት ነው የምለው ወንድሜ፣ ጎበዝ ነህ። እኔ ድሮ ሳቅ ግንፍል ነበር የሚያደርግ ቶሎም ተወሰን ነበረ። አሁን ግን ውሳኔ እንኳን የሚባል ነገር የለም። እስካሁን ድረስ የተለማመጥክ ነው ያለው። እስካሁን ድረስ አብሮ መሆን ነው የምፈልገው። እስካሁን ድረስ እንደምታፈቅራት ነው እየነገርካት ያለው። ይሄ ነገር ደግሞ እኔም በጣም አስደስቶኛል። እግዚአብሔርን በጣም ነው ያስደስተኝና አሁንም ብሩኬን የመለሰው ጌታ እንግዲህ የኔንም ልቦና ይመልሰው። ማርያምን ነው የምላችሁ። እኔ ብሩኬ በጣም ደስ ብሎኛል። አሁን እንደዚህ መሆኑ በጣም ደስ ብሎኛል። ቡራዬ የኛ ወንድም ጀግና ጎበዝ። ሀይሚዬን አሁን ደግሞ በደንብ አርገ ተንከባክበ በደንብ አርገ የፈለገችውን ለጊዜው ልትልብት ትችላለች። እሺ እንዚህ ስትል ጸጥ በላት፣ ዝም በላት፣ እሺ ምናምን በላት። እንትን ሌላ ነገር ውስጥ እንዳትገቡ ማለት ነው። እና እሺ በል። ምንም ያው ጸባይ ቆንጆ ተቀይራል። በጣም መቀየርክ ለኔ በጣም ደስ ብሎኛል። ምንም ብትልቅ እሺ በል በቃ እሺ በቃ አጥፍቻለሁ በቃ ያው እኛ ሴቶች እንለፈልፋለን ብዙ ስለምንል ማለቷ ስለማይቀር በቃ አንተ መቻል ነው ያለብህ። አሁንም ይችላል እስካሁን ይችላል። ጎበዝ ነህ። ያ ሁሉ ጸብ እንኳን ተደርጎ ምንም ማለት ውሳኔ አለመወሰን ረካ ራሱ እኔ በጣም አስደስተኛል። ወንድሜ ክበርልን። የሀይሚዬ ንጉስ፣ የጨረቃዎቹ ድምቀት ብያሃለሁ አባቴ እያሃለሁ። እንግዲህ አንተ ድምቀታችን ነህ፣ እውነት ድምቀታችን ነህ። በጣም ነው የምንወድ፣ በጣም ነው የምናከብር። አብራችሁ ስትሆኑ በጣም ነው ደስ የሚለን። እግዚአብሔር አምላክ አሁንም ከናንተ ጋር ይሁን። ምቀኛ ሸረኛችሁን እንደ ሐሰን አይነቱን ካጠገባችሁ ያርቅ። አሜን አሜን። ቤተሰብ አሜን ብሉላችሁ ማለት ነው። እና ሸዋበተን የምትፈልጉ ሰዎች ካላችሁ ቤተሰቦቻችሁን ሰርፕራይዝ ማድረግ ከፈለጋችሁ በጣም ብዙ ነገሮችን እያዘጋጀው ነው ያለሁት። አግዙኝ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ።